ቤታችሁ ውስጥ ያለውን በረከት የሚያበሩ 3 ስህተቶችን እነግራችኋለሁ። ቪዲዮውን አስተማሪ ነው ብላችሁ ካመናችሁበት ሌሎችም ይማሩበት ዘንድ አካፍሉት። እንግዲህ ቤታችን ውስጥ የገባውን በረከት የሚያበሩብን 3 ስህተቶች፣ አንደኛውና የመጀመሪያው የተቀደሱ ዕቃዎችን ከጌጣጌጦች ጋር ማስቀመጥ። ለምሳሌ መጽሐፍ ቅዱሳችን፣ የጸሎት መጽሐፋችን፣ እነኚህ የአንገት መስቀላችን፣ እነኚህ የእግዚአብሔር መንፈስ ያለባቸውና የእግዚአብሔር በረከት ያለባቸው የተቀደሱ ዕቃዎች ናቸው። እነዚህ ዕቃዎች ለብቻ እነሱን በሚመጥን ቦታ ላይ ነው መቀመጥ ያለባቸው እንጂ ከጌጣጌጦች ጋር፣ ለምሳሌ ከጆሮ ጌጥ ጋር፣ ከአንገት ጌጥ ጋር፣ ከፀጉር ጌጥ ላይ ጋር አብራችሁ ማስቀመጥ የለባችሁም። በተለይ በዚህ የምትጠቁት ብዙዎቻቸው ሴቶች ናችሁና ይህን እንዳታደርጉ። ይህንን ካደረጋችሁ ቤታችሁ ያለው የእግዚአብሔር በረከት ይርቃችኋል እና አንደኛው ይህ ነው። ሁለተኛው ደግሞ በስዕል አድኖ ፊት መጨቃጨቅ። ለምሳሌ ባልና ሚስት ልትሆኑ ትችላላችሁ፣ እህትና እህት፣ ወንድምና እህት ልትሆኑ ትችላላችሁና በስዕል አድኖ ፊት አይደለም መሰዳደብ፣ አይደለም መጨቃጨቅ ይቅርና እንደው የማይመጥን ወሬ እንኳን ማውራት የለብንንም። ለምሳሌ የእመቤታችን ስዕል፣ የቅዱሳን ስዕል፣ የሥላሴ ስዕል ቤታችን ውስጥ አሉ። ሲጨንቀን ተንበርክከን አልቅሰን የምንጸልይባቸው ስዕሎች ፊት አሉባልታ፣ ዝም ብሎ የማይመጥን ወሬ፣ ጭቅጭቅ፣ መሰዳደብ በስዕል ፊት ጥሩ አይደለም። ለምሳሌ ቅድስት ቤተክርስቲያን ውስጥ እኮ ብትሆኑ አክብራችሁ ዝቅ ብላችሁ ሰግዳችሁ ጸጥ ብላችሁ ጸልያችሁ አይደል የምትወጡት? ቤታችሁ ሲሆኑ ስዕሎቹ ሊቀሉባችሁ አይገባም ነው። ልክ ቤተክርስቲያን ውስጥ ያለውም ስዕል ቤታችሁ ውስጥ ያለውም ስዕል አንድ ነው። ሲጀመር ስዕል አድኖ እንደው ለብቻ የጸሎት ቤት ሰርታችሁ ለብቻ ቢቀመጥ ጥሩ ነው። የመጀመሪያው ክብራቸውን በሚመጥን መልኩ። አይ እንደው ቤታችን ጠባብ ነው የምንኖረው ኪራይ ቤት ነው ካላችሁም እንኳን ለብቻ መጋረጃ፣ ትንሽ መጋረጃ ጋርዶ ለብቻ ማስቀመጥ ነውና ከስዕል ፊት በተለይ መጨቃጨቅ ጥሩ አይደለምና ይሄ የእግዚአብሔርን በረከት ከቤታችሁ የሚያርቅ ስለሆነ በስዕል አድኖ ፊት አትጨቃጨቁ። የማይመጥን አሉባልታ ተራ ወሬ አታውሩባቸው ለማለት ነው። ሌላው ሶስተኛው ጸበል ቀርታችሁ የመጣችሁበትን ዕቃ ሌላ ነገር መጠቀም። ለምሳሌ ከገዳምም ሊሆን ይችላል፣ ከምንገለገልበት ደብርም ሊሆን ይችላል። ጸበል ቀርተን በአንድ ሃይላንድ ይዘን መጣን። ጸበሉ ካለቀ በኋላ በዚያ በጸበሉ ሃይላንድ ውሃ የምትቀዱበት አላችሁ፣ ጠላ የሚቀዳበትም አለ፣ ጠጅ የሚያንቆረቁርበት አለ። እንደው ይባስ ብሎ አረቄ ሁሉ የሚሞሉበት ሰዎች አሉና ይህንን እንዳታድርጉ። የጸበል ዕቃ የጸበል ዕቃ ነው። ያንን ሃይላንድ መልሶ ጸበል መቅዳትና ያ የብቻ የጸበል ዕቃ ነው እንጂ ውሃ እንኳ ቢሆን በዚያ ሃይላንድ መጠቀም የለባችሁም። እነኚህ 3 ነገሮች ቤታችሁ ውስጥ የገባውን የእግዚአብሔር በረከት የሚያርቁ ናቸውና እነዚህን ስህተቶች እንዳታደርጉ። የሥላሴ ቸርነት፣ የመብርሃን አማላጅነት በረከት ከሁላችን ጋር ይሁን።